በአማራ ዓለም አቀፍ ትብብር የሚዘጋጅ ሳምንታዊ ርዕሰ አንቀጽ የቀንዱን ተለዋዋጭ መልክዓ ፖለቲካን ታሳቢ ያደረገ የህልውና ትግል። የምንገኝበት የአፍሪካ ቀንድ መልክዓ ፖለቲካ እጅግ ተቀያያሪና የብዙ ኃያላን መሻኮቻ ቀጠና እየሆነ መጥቷል። በየጊዜው የሚፈጠሩ አሰላለፎችና ጥምረቶች ቀጠናውን መረጋጋት እንዲርቀው ከማድረግ አልፈው ለመተንበይ አስቸጋሪ እንዲሆን አድርገውታል። ከቅርብ ጊዜ ወዲህ በአፍሪካ ቀንድ በህንድ ውቅያኖስና ቀይ ባህር መተላለፊያ ቁልፍ ስፍራነቱ እንዲሁም በአባይ ፖለቲካ የተነሳ አካባቢው የተለያዩ ኃያላንን ቀልብ እየሳበ መጥቷል። በዚህ የተነሳም 10 የሚጠጉ ሀገራት የጦር ሰፈር እያቋቋሙና ተጽዕኖአቸውን በማጠናከር ላይ ይገኛሉ። ደካማ መንግስታትና በእርስ በርስ ጦርነት የሚታመሱ ሀገራት ባሉበት አካባቢ መንግስታዊ ያልሆኑ ዓለም አቀፍ የሽብር ድርጅቶችም ሚና እየጨመረ በመሄድ ላይ ነው። ከዚህ ጋር ተያይዞ በመካከለኛው ምስራቅ በተለይም በኢራንና በዩናይትድ ስቴትስ መካከል እየተካሄደ ያለው ግጭት አዲስ የጂኦፖለቲካዊ እውነታን ፈጥሯል። ቀይ ባህርን፣ ሆርሙዝንና የፋርስ ባህርን ቀጥታ የሚነካው ይህ ግጭት የአፍሪካ ቀንድን የባህር ዳርቻ ሀገራት በቀጥታ ወደ ውጥረቱ ማዕከል ገፍቷል። የኢራን ቀጥተኛ ወይም ወኪሎች የሚፈጸሙ ጥቃቶችና የአሜሪካን ምላሾች እንደ ኤርትራ፣ ጅቡቲና ሱዳን ያሉ ሀገራት የውጭ ኃያላንን መገኘት እንዲጨምር አድርጓል። በተመሳሳይ የግጭቱ ተጽዕኖ ወደ ኢትዮጵያና ሶማሊያ የፖለቲካ ሚዛን እየተላለፈ ሲሆን አዲስ አበባ የባህር በር ለማግኘት የምታከናውነውን ዲፕሎማሲያዊ እንቅስቃሴ ከዚህ ሰፊ መልክዓ ፖለቲካ አውድ ውጭ አይደለም። ይህ አዲስ የኢራንና የአሜሪካ ግጭት ለአማራ ህዝብ ህልውና ትግል ሁለት ገጽታ ያለው እውነታን ፈጥሯል። በአንድ በኩል የልዕለ ኃያላን ግጭት ወደ ቀጠናችን መስፋፋት የአማራ አካባቢዎችን በቀጥታ ወደ ውጥረት ሊገፋቸው ይችላል። የቀይ ባህር መስመሮች አለመረጋጋት የኢትዮጵያን የንግድ መተላለፊያ አማራጮች ሊያሳጣት ይችላል። በተጨማሪም የኢራንና የአሜሪካ አጋሮች በአፍሪካ ቀንድ ውስጥ ያላቸው ተጽዕኖ እየጨመረ በሄደ ቁጥር የአማራ ህዝብ ፖለቲካዊ ትግል ከዓለም አቀፍ የስለላና የጸጥታ ጉዳዮች ጋር ሊጣመር ይችላል። ይህ ደግሞ ትግሉ ዋና ጠላቶቹን ከመለየት ይልቅ በውጭ ኃይሎች መካከል ወጥመድ ውስጥ እንዲገባ ሊያደርግ ይችላል። በሌላ በኩል ግን ይህ ግጭት አማራ ትግል ስልታዊ አጋርነት እንዲገነባ አዲስ እድል ሊፈጥር ይችላል። የአሜሪካ አስተዳደር በቀይ ባህርና በመካከለኛው ምስራቅ ያለውን ጥቅም በቀጠናው የሚገኙ ሁሉንም ተወያዮች የማቅረብ እድል አለው። አማራ ህዝብ በዚህ ወሳኝ አካባቢ ያለውን የጂኦ ፖለቲካ ጠቀሜታ በመጠቀም የትግሉን ፍትሃዊ አድርጎ ለዓለም አቀፍ ማህበረሰብ ማቅረብ አጋር ማግኘት ይችላል። የአማራ ህዝብ የህልውና ትግል ከዚህ ቀጠናዊ ተለዋዋጭ ሁኔታ ተጽዕኖ ነፃ ሊሆን አይችልም። ወዳጆችን ከጠላቶች ለይቶ ማወቅ ለእንዲህ አይነቱ ትግል ስኬት ወሳኝ ስራ ነው። የምንታገለው የኦሮሞ ብልጽግና አገዛዝም ሆነ በአጋርነት ወይም በአጽራርነት የቆሙ ኃይሎችን ለይቶ ማወቅ ግድ ይለናል። በየጊዜው የሚፈጠሩ ለውጦችን በመከታተል ለህልውና ትግሉ ያላቸውን ፋይዳ መገምገም ግድ ይላል። በተለይም በመካከለኛው ምስራቅ የተፈጠረው አዲስ ሁኔታ የኃያላን ሀገሮች በአፍሪካ ቀንድ ያላቸውን ስትራቴጂ እንዲገመግሙ እያስገደዳቸው ነው። የትግሉን የውጭ ግንኙነት ከዚህ ሁኔታ አንጻር በመቃኘት የትብብር እድሎችን መዳሰስ አግባብ ነው። የአማራ ህዝብ ህልውና በዘላቂነት ሊረጋገጥ የሚችለው በውስጣዊው ትግል ብቻ ሳይሆን በውጫዊው መልክዓ ፖለቲካ ላይ በሚደረግ ግንኙነት መሆኑን በመረዳት ትግሉን ከዚህ አኳያ መቃኘት ይገባል። የመካከለኛው ምስራቅ ግጭት የአፍሪካ ቀንድን የጸጥታ ስርዓት እንደገና እየቀየረ ባለበት ወቅት በዚህ ውስብስብ ቀጠናዊ ሁኔታ ወሳኝ ተጫዋች ሆኖ ለመውጣት ስልታዊና አርቆ አሳቢ አመራር መፍጠር የሁላችንም የቤት ስራ መሆን ይኖርበታል። ድርጅታችን የአማራ ዓለም አቀፍ ትብብር በዚህ ረገድ የሚጠበቅበትን ድርሻ ለመወጣት ዝግጁነቱን ያረጋግጣል። ድል ለአማራ ህዝብ ትግል፣ ድል ለአማራ ህዝብ።